ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረገው ነው ይፋት አጥናው ነኝ መልካም ቆይታ የውሃና ኢነርጂ ሚኒስቴር የውሃ ልማት ፈንድ በማቋቋም የህብረተሰቡን የመጠጥ ውሃ አቅርቦት ለማሻሻል ዘርፈ ብዙ የልማት ስራዎችን እየሰራው ነው አለ። ሚኒስቴሩ ያዘጋጀው የባስኬት ፈንድ ፕሮግራም በ43 ከተሞች የመጠጥ ውሃ ፕሮጀክት የማጠቃለያ አውደ ጥናት በአዳማ ከተማ ተካሂዷል። ለዝርዝሩ አማሩ ገብሩ በአውደ ጥናቱ ላይ የተገኙት የውሃና ኢነርጂ ሚኒስትር ዴኤታ አስፋው ዲንጋሞ እንደተናገሩት ሚኒስትሩ የውሃ ልማት ፈንድ በማቋቋም የህብረተሰቡን የመጠጥ ውሃ አቅርቦት ለማሻሻል ዘርፈ ብዙ ስራዎችን እያካሄደ ነው። በሀገሪቱ በገጠርና በከተማ የመጠጥ ውሃን ተደራሽ ለማድረግ በሚደረገው እንቅስቃሴም የልማት አጋሮች ከፍተኛ ድጋፍ ማድረጋቸውን ገልጸዋል። ከመንግስትና ከልማት አጋሮች የተገኘውን ሀብት በማቀናጀት ውጤታማ ስራ መሰራቱን የገለጹት ሚኒስትር ዴኤታው ለዚህም በባስኬት ፈንድ ፕሮግራም በ7 ክልሎች በሚገኙ 43 ከተሞች በ6 7 ቢሊዮን ብር በጀት የተከናወነው የመጠጥ ውሃ ፕሮጀክት ተጠቃሽ መሆኑን አመልክተዋል። የውሃ ፕሮጀክቶቹ ከአውሮፓ ኢንቨስትመንት ባንክ፣ ከፈረንሳይና ከጣሊያን መንግስታት የልማት ድርጅቶች እንዲሁም ከክልልና ከተማ አስተዳደሮች የተገኘውን ሀብት በአንድ ቋት በማቀናጀት ስራ ላይ እንዲውል የተደረገ መሆኑን አቶ አስፋ አስረድተዋል። በዚህም በከተሞቹ በተገነቡ የውሃ ፕሮጀክቶች ለ2.1 ሚሊዮን ህዝብ ንጹህ ውሃ ማዳረስ ተችሏል። የሚኒስትሩ ውሃ ልማት ፈንድ መሪ ስራ አስፈጻሚ አቶ ዶጊሶ ጎና በበኩላቸው ፈንዱ ከተቋቋመ 23 ዓመታት ማስቆጠሩን ገልጸው በረጅም ጊዜ ብድርና በአነስተኛ ወለድ የተገኘውን ሀብት በማሰባሰብ በርካታ ስራዎች መከናወናቸውን አስታውቀዋል። ባለፉት ዓመታት ባስኬት ፈንድን ጨምሮ በ115 ከተሞች በተከናወኑ የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክቶች 8 ሚሊዮን ሰዎችን ተጠቃሚ ማድረግ ተችሏል። በባስኬት ፈንድ ከተጀመሩ ፕሮጀክቶች መካከል የ40 ከተሞች ሙሉ ለሙሉ ተጠናቀው ለአገልግሎት የበቁ ሲሆን የቀሪዎቹ 3 ከተሞች ፕሮጀክቶች በቀጣዮቹ 3 ወራት ውስጥ ተጠናቀው ለአገልግሎት እንደሚበቁ ተጠቁሟል። በከተሞቹ የገጸ ምድርና የከርሰ ምድር ውሃ ማጎልበት፣ የውሃ መስመር ዝርጋታና የቦኖቹ ግንባታ ተከናውኗል። በመድረኩ የተገኙት የአጋር አካላት ተወካዮች በበኩላቸው በባስኬት ፈንድ ፕሮግራም ስኬታማነት ላይ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ አረጋግጧል። እስካሁን ከገንዘብ ድጋፍ በተጨማሪ የውሃ ፕሮጀክቶችን በብቃት ለማስተዳደር የሚያስችል የአቅም ግንባታ ስልጠናና የቴክኒክ ድጋፍ ሲያደርጉ መቆየታቸውን አመልክተዋል። ለ2 ቀናት በተዘጋጀው በዚህ መድረክ ላይ ከ7 ክልሎችና ከ43 ከተሞች የተውጣጡ ባለድርሻ አካላት የፈረንሳይ ልማት ድርጅት፣ የአውሮፓ ኢንቨስትመንት ባንክና የጣሊያን የልማት ድርጅት ተወካዮች ተገኝተዋል። ዓለም አቀፍ የአረጋውያን ጥቃት ግንዛቤ መፍጠር ቀን በኢትዮጵያ ለ11ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ20ኛ ጊዜ በአረጋውያን ላይ ስለሚደርሱ ጥቃቶች ግንዛቤ እንፍጠር፣ ችግሩንም በትብብር እንከላከል በሚል መሪ ቃል በትናንትናው ዕለት ተከብሯል። በመድረኩ መልእክት ያስተላለፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና ቤተሰብ ጉዳዮች መሪ ስራ አስፈጻሚ ተስፋዬ ሮቤሌ አረጋውያን የሀገርና የትውልድ ባለውለታ ቢሆኑም በአሁኑ ከከተሞች መስፋፋትና ከሴቶች መሸርሸር ጋር ተያይዞ ለኢኮኖሚያዊ፣ አካላዊና ስነልቦናዊ ጥቃቶች የተጋለጡ መሆኑን ገልጸዋል። ይህንን ችግር ለመቅረፍ መንግስት የአፍሪካ አረጋውያን መብቶች ፕሮቶኮል በአዋጅ ማጽደቁንና ጉዳዩ በሁሉም ሴክተር መስሪያ ቤቶች ተካቶ እንዲሰራ መደንገጉን መሪ ስራ አስፈጻሚው አስታውሰዋል። የአረጋውያንን ደህንነት በዘላቂነት ለማረጋገጥ ሁሉም ባለድርሻ አካላትና ህብረተሰቡ በቅንጅትና በትብብር እንዲረባረቡ ጥሪ ቀርቧል። በመድረኩ የኢትዮጵያ አረጋውያን ጡረተኞች ብሔራዊ ማህበር፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና የሄልፕ ኢትዮጵያ ኃላፊዎች መልእክት ያስተላለፉ ሲሆን በመልእክታቸው ከሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከኢትዮጵያ ፖሊስ ኮሚሽን ጋር በመተባበር የአረጋውያንን መብት ጥሰት ለመከላከል በተሰራው ስራ ውጤት መገኘቱንና ለወደፊትም ተጠናክሮ መቀጠል እንዳለበት አሳስበዋል። የአዲስ አበባ ከተማ አስተዳደር የ2019 በጀት ከፍተኛው ድርሻ ለድህነት ቅነሳ የሚውል ነው ተባለ። የከተማዋ የ2019 ረቂቅ በጀት 502.27 ቢሊዮን ብር ሆኖ ቀርቧል። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 5ኛ ዓመት 12ኛ መደበኛ ስብሰባው የከተማውን የ2019 ዓመተ ምህረት ረቂቅ በጀትን ጨምሮ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። በዚህም መሰረት ሐምሌ 1 ቀን 2018 ዓመተ ምህረት ለሚጀምረው የ2019 በጀት ዓመት የአዲስ አበባ ከተማ በጀት 502.27 ቢሊዮን ብር ሆኖ ወደ ምክር ቤት እንዲመራ መመሪያ ሰጥቷል። ረቂቅ በጀቱ የከተማ አስተዳደሩን የልማት ስትራቴጂዎችና የትኩረት አቅጣጫዎች ድህነትን ለመቀነስ ዘላቂ የልማት ግቦችን ለማረጋገጥ ታስቦ የተዘጋጀ እንደሆነም ተዘርዝረዋል። በተጨማሪም የነዋሪውን የልማት ፍላጎትና የአገልግሎት አቅርቦት ለማሳደግ በተለይም የስራ ዕድል ፈጠራን ለሚያበረታቱ የመሰረተ ልማት ፕሮጀክቶች ማለትም መንገድ፣ ውሃ፣ መኖሪያ ቤት፣ ጽዳት፣ ትራንስፖርትና የእሳትና ድንገተኛ አደጋ መከላከልን ታሳቢ አድርጓል። ማህበራዊ አገልግሎቶችን ለማሻሻል ሚና ላላቸው ዘርፎች ትምህርት፣ ጤናና በዝቅተኛ ገቢ ለሚ
ለሚተዳደሩ የከተማ ነዋሪዎች የሚደረግ ድጎማን ማካተቱን የከንቲባ ጽሕፈት ቤት ተናግሯል። ገንዘቡ በከተማው አስተዳደር ለማዕከል ሴክተር ተቋማትና ለክፍለ ከተሞች ለመደበኛና ለካፒታል ፕሮጀክቶች ማስፈጸሚያነት ይውላል። ከተደለደለው አጠቃላይ ወጪ ውስጥ ከፍተኛውን ድርሻ የሚይዘው ወይም 71 በመቶ ለድህነት ቅነሳና ለዘላቂ ልማት ግቦች ማስፈጸሚያ የተመደበ ሲሆን ቀሪው 29 በመቶ ደግሞ ለአስተዳደራዊ ወጪዎች መደልደሉ ታውቋል። ኢትዮጵያ የራሷን ብር በሀገር ውስጥ ልታትም ነው። እቅዱ በየዓመቱ ወደ 100 ሚሊዮን ዶላር ገደማ ይታደጋል ተብሏል። በእቅዱ መሰረት ኢትዮጵያ እስካሁን ድረስ የነበረባትን የውጭ ሀገራት ጥገኝነት በማቆም እንደ አውሮፓውያን አቆጣጠር በ2030 የኢትዮጵያን ብር በሀገር ውስጥ ማተም ትጀምራለች። በኢትዮጵያ ኢንቨስትመንት ሆልዲንግስ የሚመራው አዲሱ ንቅናቄ ሀገሪቱ በየዓመቱ ለገንዘብ ማተሚያ የምታወጣውን በሚሊዮን የሚቆጠር ዶላር እንደሚያድንም ተገልጿል። በአሁኑ ወቅት ኢትዮጵያ የብር ኖቶችን በውጭ ሀገር ለማሳተም በየዓመቱ ወደ 100 ሚሊዮን ዶላር ገደማ እንደምታወጣም ይታወቃል። እቅዱ ኢትዮጵያ በኢኮኖሚ ራስን የመቻል አቅም ለመገንባት የፋይናንስ ሉዓላዊነትን ለማጠናከርና በሀገራዊ መገበያያ ገንዘብ መረጋጋት ላይ ያላትን ቁጥጥር ለማሳደግ ከምታደርገው ስትራቴጂካዊ ጉዞ ጋር የተያያዘ ነው። በአሁኑ ጊዜ ከ40 በላይ የሚሆኑ የአፍሪካ ሀገራት አሁንም ድረስ የገንዘብ ኖቶቻቸውን ለማተም በአውሮፓ በሚገኙ የውጭ ኩባንያዎች ላይ ጥገኛ መሆናቸውም ይታወቃል። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ዘመናዊ ኩላሊት እጥበት ዳያሊሲስ መሳሪያዎችን ከውጭ በማስገባት አገልግሎት መስጠት መጀመሩ ተገለጸ። አገልግሎቱ መጀመሩ በከባድ የኩላሊት ህመም ለሚሰቃዩ ታካሚዎች ጥልቅ እፎይታ እንደሚሆንም ተገልጿል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በወቅቱ እንደተናገሩት ሆስፒታሉ ቀደም ሲል ታካሚዎች የተሟላ ሕክምና መስጠት ባለመቻሉ ህሙማን ወደ ሌላ የሕክምና ተቋማት ይላኩ እንደነበር አስታውሰው ችግሩን በዘላቂነት ለመፍታትም ዓለም አቀፍ እውቅና ያላቸው 4 ዘመናዊ የዳያሊሲስ መሳሪያዎች ተገጥመው ስራ ላይ መዋላቸውን ጠቁመዋል። ሚኒስትር ዴኤታ ሆስፒታሉን ወደ አጠቃላይ ስፔሻላይዝድ ሆስፒታል ለማሸጋገር በርካታ የማሻሻያ ስራዎች እየተሰሩ መሆኑን አስታውቀዋል። ለማዕከሉ መቋቋም ከፍተኛ አስተዋጽኦ ላበረከቱት ለኢትዮጵያ የኩላሊት ማህበር፣ ለኢትዮጵያ ንግድ ባንክ እንዲሁም ለሆስፒታሉ አመራሮችና ሰራተኞች ሚኒስትር ዴኤታው ምስጋና አቅርበዋል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። አሜሪካ ከኢራን ጋር የደረሰችውን ስምምነት የምትጥስ ከሆነ ከባድ ምላሽ እንደሚገጥማት የኢራን ፓርላማ አፈ ጉባኤ ሞሐመድ ባጊር ጋሊባፍ አስጠነቀቁ። ከአሜሪካ ጋር ለተደረሰው ስምምነት ዋነኛ ተደራዳሪ የነበሩት አፈ ጉባኤው የኢራን ጠቅላይ መሪ ሙጅተባ ካሚኒ መልእክት ተከትሎ በኤክስ ገጻቸው ባሰፈሩት መልእክት ነው ኢራን አሜሪካ የገባችውን ቃል እንድታከብር ያሳሰቡት። በዚህም ጋሊባፍ የጠቅላይ መሪውን ትዕዛዝ በመቀበል ከአሜሪካ ጋር ከመግባባት ላይ የተደረሰባቸው ነጥቦችና አንቀጾች ተግባራዊ መሆናቸውን እንደሚከታተሉ አስታውቀዋል። ነገር ግን አሜሪካ ታማኝ ሳትሆን በመቅረት ስምምነቱን የምትጥስ ከሆነ ኢራን ያለማወላወል የሚደመስስ እርምጃ እንደምትወስድ አፈ ጉባኤው ጽፈዋል። አክለውም ሀገራቸው ከአሜሪካ ጋር ባደረገችው ጦርነት ድል መቀዳጀቷን በመጥቀስ አሁንም በተመሳሳይ መንገድ ለመጓዝ ከመረጡ የበለጠ ከባድ ምት ይጠብቃቸዋል ሲሉ አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው የደህንነት ማስከበሪያ ቀጠና ካሉት ደቡባዊ ሊባኖስ ለቆ እንደማይወጣ አስታወቁ። ከጋዛ ጋር በሚያዋስኑ አካባቢዎች ደህንነትና እድገትን እንዳረጋገጥ ነው ሁሉ በሰሜን እስራኤል መንደሮችና ከተሞችም ውስጥ ደህንነትና እድገትን እናስከብራለን ሲሉ በአንድ አውራ ጎዳና ምርቃት ስነ ስርዓት ላይ ተናግረዋል። ይህንን ለማረጋገጥም በደቡብ ሊባኖስ ከውጊያ ውጭ ከሆኑ ይዞታዎች እንደማያፈገፍጉ ገልጸዋል። ኢራን ከአሜሪካ ጋር የደረሰችበት የመግባቢያ ሰነድ በሊባኖስ የተኩስ አቁም ማድረግንና የግዛት ሉዓላዊነትን ማስጠበቅን እንደሚያካትት አስታውቃለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በስምምነቱ መሰረት ሊባኖስ ውስጥ በሂዝቦላና በእስራኤል መካከል የተኩስ አቁም ማድረግን ጨምሮ በሁሉም የውጊያ አውድማዎች የተኩስ አቁም እንደሚተገበር እንጠብቃለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒ በፈረንሳይ በተካሄደው የቡድን 7 ጉባኤ ላይ ፎቶ ለመነሳት እንደለመኗቸው መናገራቸውን ተከትሎ የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታያኒ ወደ አሜሪካ ሊያደርጉት የነበረውን ይፋዊ የስራ ጉብኝት ሰርዘዋል። ለዝርዝሩ ጸጋነሽ ተሰማ። ፕሬዚዳንት ትራምፕ ለጣሊያኑ ላ7 የቴሌቪዥን ጣቢያ በሰጡት መግለጫ ሜሎኒ ፎቶ ለመነሳት በጣም በመለመናቸው ምክንያት ስላዘኑላቸው ብቻ አብረዋቸው ፎቶ መነሳታቸውን ተናግረዋል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒ ንግግሩ ፍጹም የተቀነባበረና ውሸት መሆኑን በመግለጽ እኔም ሆንኩኝ ጣሊያን በጭራሽ አንለምንም በማለት ጠንከር ያለ ምላሽ ሰጥተዋል። የጣሊያን የውጭ ጉዳይ ሚኒስትርም የትራምፕ አባባል መላው የጣሊያን ሕዝብን የናቀ ነው በሚል ጉዟቸውን ማቋረጣቸው በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲ
ውጥረትን ፈጥሯል። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታያኒ ወደ ዋሽንግተን ሊያደርጉት የነበረውን ዲፕሎማሲያዊ ጉብኝት በድንገት ሰርዘዋል። ውጭ ጉዳይ ሚኒስትሩ ከአሜሪካው አቻቸው ማርኮ ሩቢዮ ጋር ለመወያየት እንዲሁም በሚያሚ በሚካሄደው የንግድ መድረክ ላይ ለመሳተፍ አቅደው የነበረ ቢሆንም የትራምፕ ንግግር መላውን ጣሊያን የሚሰድብ በመሆኑ ጥለውት መቅረታቸውን አስታውቀዋል። የዲፕሎማሲያዊ ግንኙነት ተንታኙ አርቲያ ራጅ ካውል እንደገለጹት ይህ ዲፕሎማሲያዊ ውዝግብ የተቀሰቀሰው ፕሬዝዳንት ዶናልድ ትራምፕ ለጣሊያኑ ላ7 ቴሌቪዥን ጣቢያ በስልክ በሰጡት ቃለ መጠይቅ በፈረንሳይ በነበረው የቡድን 7 ጉባኤ ላይ ስለተፈጠረው ክስተት ከተናገሩ በኋላ ነው። ትራምፕ በንግግራቸው ፎቶ ከኔ ጋር ለመነሳት በጣም ትፈልግ ነበር፣ እኔም ስላዘንኩላት ብቻ ነው የተስማማሁት በማለት ሜሎኒ እንደለመኗቸው ገልጸዋል። በተጨማሪም ሜሎኒ ከእሳቸው ጋር በመነጋገሯ ደስተኛ መሆን እንዳለባት በመጠቆም እሳቸው ግን የግድ ማውራት እንዳልነበረባቸው በኩራት ተናግረዋል። ለጠቅላይ ሚኒስትር ሜሎኒ ቅርብ የሆኑት የጣሊያን መንግስት ባለስልጣናት በትራምፕ ንግግር ላይ ከፍተኛ ቁጣቸውን የገለጹ ሲሆን ሜሎኒ ባስተላለፉት መልእክት ትራምፕ ታሪኩን ሙሉ በሙሉ ፈብርከውታል ሲሉ ወቅሰዋል። ሜሎኒ አክለውም የአሜሪካ ፕሬዝዳንት ከአጋሮቻቸው ጋር ለምን እንዲህ አይነት ባህሪ እንደሚያሳዩ አይገባኝም፣ ነገር ግን አንድ ነገር ማስታወስ አለባቸው፣ እኔም ሆንኩ ጣሊያን መቼም አንለምንም ብለዋል። የጣሊያን የመከላከያ ሚኒስትር ጊዶ ክሮሴቶ በበኩላቸው ሜሎኒ በማስፈራሪያ ጭምር ማንንም አይለምኑም ካሉ በኋላ እንዲህ ያሉ ቀልዶች ለኔቶ ህብረትና ለሁለቱ ሀገራት ግንኙነት ምንም ጥቅም የላቸውም ሲሉ ወቅሰዋል። ይህ አዲስ የዲፕሎማሲ ውጥረት ከዚህ ቀደም የቅርብ ፖለቲካዊ አጋር በነበሩት በሁለቱ መሪዎች መካከል ለወራት የቆየውን የመሻከር አዝማሚያ ይበልጥ ያባባሰ ሆኗል። ከዚህ ቀደም የጣሊያን መንግስት አሜሪካ በኢራን ላይ የከፈተችውን ጦርነት ህገወጥ ነው በማለቱ በዩክሬን ጦርነት ዙሪያ ያላቸው የተለያየ አቋምና የትራምፕ የንግድ ታሪፍ ፖሊሲዎች በሁለቱ ሀገራት መካከል ቅሬታ ሲፈጥሩ ቆይተዋል። ምንም እንኳን በቡድን 7 ጉባኤ ግንኙነታቸውን ለማስተካከል ቢሞክሩም አዲሱ የፎቶ ውዝግብ ግን የአሜሪካና የጣሊያንን የአትላንቲክ ማዶ ግንኙነት በከፍተኛ ሁኔታ አደጋ ላይ ጥሎታል ተብሏል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አሜሪካ ከኢራን ጋር ጦርነት ውስጥ ከገባች በኋላ ከጦርነቱ በፊት ከነበረችበት ሁኔታ የባሰ ሁኔታ ላይ ትገኛለች ሲሉ ተቹ። በ15 ሳምንታት የጦርነት ጊዜ ውስጥ በወታደራችን ላይ ከፍተኛ ጫና አሳርፈናል ብለዋል። ለዝርዝሩ አማሩ ገብሩ። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ የኦባማ ፕሬዝዳንታዊ ማዕከል መከፈትን አስመልክቶ ከአሜሪካው ኤንቢሲ ኒውስ ቴሌቪዥን ጋር በነበራቸው ቆይታ ከኢራንና አሜሪካ ጦርነት ጋር በተያያዘ ጥያቄ ቀርቦላቸው ነበር። የ15 ሳምንታቱ ጦርነት ለአሜሪካ ቀላል የሚባል እንዳልነበር የገለጹት ኦባማ ተዋግተናል፣ በቢሊዮኖች የሚቆጠር ዶላር ወጪ አድርገናል፣ በወታደሮቻችን ላይም ከፍተኛ ጫና አሳርፈናል፣ ነገር ግን ከጦርነቱ በፊት ወደ ነበርንበት ቦታ ተመልሰናል፣ ምናልባትም ከዚያ በመጠኑ በባሰ ሁኔታ ላይ ነን ብለዋል። በፕሬዝዳንት ዶናልድ ትራምፕና በኢራን መካከል በፓሪስ የተፈረመውን የመግባቢያ ሰነድ አስመልክቶም የተኩስ አቁም መደረሱን በማየታቸው ደስተኛ መሆናቸውንና ይህም እንዲቀጥል ተስፋ እንደሚያደርጉ ገልጸዋል። ኦባማ ቀደም ሲል የጦርነቱን ምክንያት በመተቸት የመጀመሪያው የትራምፕ አስተዳደር በ2015 በእርሳቸው ዘመን ከኢራን ጋር የተፈረመውን የኒውክለር ስምምነት ማፍረሱን ተቃውሞ እንደነበረ ኤንቢሲ አስታውሷል። ይህ ስምምነት ኢራን የኒውክለር መሳሪያ እንዳታመርት ገደብ በመጣል ምትክ ዓለም አቀፍ ማዕቀቦች እንዲነሱላት የሚያስችል እንደነበረም ዘገባው አክሏል። በወቅቱ በነበረው ስምምነት መሰረት ኢራን የኒውክለር መሳሪያ ላለማምረት ተስማምታ የነበረ ቢሆንም ትራምፕ ስምምነቱን ማፍረሳቸውን ተከትሎ ኢራን የበለጠ የኒውክለር አቅም እንድታዳብር በር ከፍቷል ሲሉ ኦባማ ሁኔታውን አስታውሰው ተችተዋል። አሁን ላይ በአሜሪካ መከፋፈልና ፖለቲካዊ ግጭት እየበዛ መሆኑን የጠቀሱት የቀድሞ መሪ ቢሆንም ዲሞክራሲያችን ለመጠበቅና የተመረጡ መሪዎቻችን ተጠያቂ ለማድረግ ሁላችንም የራሳችንን ሚና መጫወት አለብን ሲሉም አሳስበዋል። በቺካጎ የመሰረቱት የኦባማ ፕሬዝዳንታዊ ማዕከልም በእርሳቸው የመሪነት ዘመን አሜሪካ ምን ትመስል እንደነበረ የሚያስታውስ እንደሚሆን ተናግረዋል። ለበሽታዎች ከመድኃኒት ይልቅ የዕለት ተዕለት የአኗኗር ዘይቤን ማስተካከል ስር የሰደዱ በሽታዎችን የመከላከል አቅሙ የላቀ መሆኑን የ21 ዓመታት የረጅም ጊዜ ጥናት ይፋ አደረገ። ጤናማ አኗኗር ዘይቤን መከተል ከመድኃኒቶች በላይ ለሰውነታችን አስተማማኝ ጋሻ መሆኑን አዲስ ጥናት አረጋግጧል። በታዋቂው የኤስኤ ኒውስ ኤንድ ወርልድ ሪፖርት ላይ የወጣው ይሄው የ21 ዓመታት የክትትል ጥናት እንደሚያሳየው በየቀኑ የተመጣጠነ ምግብ መመገብና መጠነኛ የአካል ብቃት እንቅስቃሴ ማድረግ ብቻ ለተለያዩ ገዳይ ለሆኑ ስር የሰደዱ በሽታዎች የመጋለጥ ዕድልን በ20 በመቶ ይቀንሳል። ጥናቱ በተለይ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች በሽታን ለመከላከልና ለመቆጣጠር የሚወስዱትን መድኃኒት ውጤታማነት ከተፈጥሯዊ የአኗኗር ዘይቤ ለውጥ ጋር አነጻጽሯል። በውጤቱም በምግብና በስፖርት ራስን መጠበቅ በረጅም ጊዜ ሂደት ውስጥ እጅግ የላቀና የተሻለ መከላከያ ሆኖ ተገኝቷል። የሕክምና ባለሙያዎች ይህንን ተከትሎ ህብረተሰቡ በኪኒኖች ላይ ብቻ ከመተማመን ይልቅ የዕለት ተዕለት ልማዶችን እንዲያስተካክል መልእክታቸውን አስተላልፈዋል።
የአባቶች ቀን የፈረንጆቹ ሰኔ ወር በገባ በሶስተኛው ሳምንት እሁድ ይከበራል። የዘንድሮ የአባቶች ቀን በፈረንጆቹ ጁን 21 በኢትዮጵያ አቆጣጠር ደግሞ ሰኔ 14 ውሏል። ዕለቱ አባቶችና እንደ አባት የሚታዩ አሳዳጊዎች በልዩ ሁኔታ የሚመሰገኑበት ነው። ሄሮዳይት ንጉሴ ተጨማሪ አላት። የእናቶች ቀን መከበር የጀመረው ከ100 ዓመታት በፊት ቢሆንም የአባቶች ቀን ግን ይህን ያህል ዕድሜ የለውም። መከበር የጀመረውም ከቅርብ ዓመታት ወዲህ እንደሆነ ይነገራል። ቀኑ እንዴት መታሰብ እንደጀመረ ጥርት ያለ መረጃ ባይኖርም መነሻው ግን አሜሪካ ሊሆን እንደሚችል የሚገመት ሲሆን እንዴት ጀመረ የሚለው ጥያቄ ሲነሳ በርከት ያሉ ምላሾች ይከተላሉ። በጣም ታዋቂውና ለእውነቱ ይጠጋል ተብሎ የሚታሰበው ግን ሶኖራ ሉሲ ስማርት በዋሽንግተን ጀመረችው የሚባለው ነው። 6 ልጆች የነበሯት የሶኖራ ሉሲ ስማርት እናት በወሊድ ምክንያት ስትሞት አባቷ ቤተሰቡን ማስተዳደር ጀመረ። ሶኖራ እንደ አባት በሚያሳድጋቸው የአባቷ ሁኔታ ልቧ ተነካ። እናም በፈረንጆቹ 1909 በቤተ ክርስቲያን ውስጥ ስለ እናቶች ቀን ሰማች። የአባቶች ቀን መከበር አለበት የሚል ሀሳብም በልቦናዋ ተጠነሰሰ። ይህን ሀሳቧን ለሌሎች አጋራች። በርካታ የአካባቢዋ ቀሳውስት ሀሳቡን ወደዱት፣ ተቀበሉትም። ታዲያ በተከታዩ ዓመት በፈረንጆቹ 1910 በጁን 19 የመጀመሪያና ይፋዊ ያልሆነው የአባቶች ቀን እንደተከበረ ይታመናል። እንደ አውሮፓውያኑ አቆጣጠር በ1966 ዓ.ም የአሜሪካው ፕሬዝዳንት ሊንደን ጆንሰንም የጁን ወር 3ኛ ሳምንት እሁድ የአባቶች ቀን ነው ሲሉ አወጁ። ሀገራትም ቀኑን በተለያዩ መንገዶች ያከብሩታል። ከነዚህም መካከል በታይላንድ የአባቶች ቀን የሚከበረው በፈረንጆቹ ታህሳስ 5 ሲሆን ይህ ቀን በሀገሪቱ ትልቅ ከፍ ያለ አድናቆት የሚሰጠው ንጉስ ቡምቢል አይዱላዴጅ የልደት ቀን ነው። ንጉሱ የታይላንድ አባት ተብሎ የሚጠራ ሲሆን ቀኑን በባህላዊ መንገድ ቢጫ ቀለም ያላቸው ልብሶች በመልበስ ይከበራል። በዕለቱም አባቶችና አያቶች አሁንም ብዙ የማይዘወተሩ ካና የተሰኙ የአበባ አይነቶች ይበረከትላቸዋል። በሜክሲኮ የአባቶች ቀን አሜሪካና በርካታ ሀገራት በሚያከብሩበት ተመሳሳይ ቀን ይከበራል። በዕለቱም የአባቶች ቀን ሩጫ በሚል 20 ኪሎ ሜትር የሚሸፍን የሩጫ ውድድር ይካሄዳል። ልጆችም ከአባታቸው ጎን በውድድሩ ይሳተፋሉ። በጀርመን አባቶች ቀኑን ከልጆቻቸው ጋር አያሳልፉም። ይልቅስ እርስ በርሳቸው ይገናኛሉ። ተገናኝተው የጋራ የእግር ጉዞ ያደርጋሉ። አንዳንድ ጊዜ ደግሞ ምግብና መጠጥ የተሞሉባቸውን ጋሪዎች በመጎተት ያሳልፋሉ። በኔፓል ጣፋጭ ነገሮችን ያበረክታሉ። አልፎ አልፎ አባቶች ልጆቻቸውን በመመረቅ ያከብሩታል። አባቶቻቸው የሞቱባቸው ልጆች ደግሞ በአንድ ቅዱስ እንደሆነ በሚታመን ስፍራ በመገኘት ጸሎትና ምስጋና ያደርሳሉ። በፈረንሳይ የአባቶች ቀን በካቶሊክ ቤተክርስቲያን ይከበር ነበር። ሆኖም ከ19ሺ ዓመተ ምህረት በኋላ ለውጥ ተደርጎበታል። ከዚህ ጊዜ ጀምሮ እስካሁን ለአባቶቻቸው ጽጌረዳ አበባን ጨምሮ የተለያዩ ስጦታዎች ያበረክታሉ። በሀገሪቱ በህይወት ላሉ አባቶች ቀይ ጽጌረዳ አበባ መስጠት የተለመደ ነው። አባቶቻቸው የሞቱባቸው ደግሞ ነጭ ጽጌረዳ አበባ በመቃብራቸው ላይ ያኑራሉ። በዶሚኒካ ሪፐብሊክ በሚገኝ አንድ የቱሪስት ማረፊያ ላይ በደረሰ ከባድ የእሳት አደጋ ወደ 1700 የሚጠጉ ጎብኚዎች ተፈናቅለዋል። ለዝርዝሩ ጸጋነሽ ተሰማ። በዶሚኒካን ሪፐብሊክ በሚገኝ አንድ የቅንጦት የቱሪስት ማረፊያ ሪዞርት ላይ በደረሰ ከባድ የእሳት አደጋ ይዞታው ሙሉ በሙሉ በሚባል ደረጃ መውደሙንና ወደ 1700 የሚጠጉ ጎብኚዎች በአስቸኳይ መፈናቀላቸውን የሀገሪቱ የአደጋ ጊዜ ባለስልጣን አስታውቋል። በአደጋው ሳቢያ አንድ ጣሊያናዊ ቱሪስት ሕይወቱ ማለፉንና ሌሎች በርካታ ጎብኚዎችም የሕክምና እርዳታ እንደሚያስፈልጋቸው የአካባቢው መገናኛ ብዙኃን ዘግበዋል። አደጋው የደረሰው ቪቫ ዶሚኒከስ ቢች ባይ ዊንድሃም የተባለው ሪዞርት በዶሚኒካን ሪፐብሊክ ደቡብ ምስራቅ የባህር ዳርቻ ላይ በምትገኘውና አሜሪካውያንን ጨምሮ የበርካታ ዓለም አቀፍ ቱሪስቶች መዳረሻ በሆነችው ባያሂቢ ከተማ ውስጥ የሚገኝ ነው። የአገሪቱ የአደጋ ጊዜ ኦፕሬሽን ማዕከል እንዳስታወቀው በወቅቱ በነበረው ኃይለኛ ንፋስና የሪዞርቱ ጣሪያ በሳር የተሰራ በመሆኑ እሳቱ በከፍተኛ ፍጥነት ሊሰራጭ ችሏል። በአሁኑ ወቅት የአደጋው መንስኤ ምን እንደሆነ ለማወቅ ምርመራ እየተደረገ ይገኛል። በአደጋው ምክንያት ከሪዞርቱ የተፈናቀሉ 1690 ገደማ ቱሪስቶች በአቅራቢያው ወደሚገኝ ሌሎች ሆቴሎችና ማረፊያዎች እንዲዛወሩ ተደርጓል። ይሁን እንጂ በአቅራቢያው የሚገኘውና በዚሁ ኩባንያ የሚተዳደረው ዶሚኒክስ ፓላስ የተባለው ሌላኛው ሪዞርት ላይ ምንም አይነት ጉዳት እንዳልደረሰበትና እንደተለመደው አገልግሎት እየሰጠ እንደሚገኝ ማዕከሉ ገልጿል። ዘገባው የአሶሺየትድ ፕሬስ ነው። ጥናቶች በምግብ ማብሰል ክህሎትና በከፍተኛ የአእምሮ ብቃት መካከል ቀጥተኛ ትስስር እንዳለው አረጋገጡ። ምግብ ማብሰል በርካታ የአእምሮ ክፍሎችን በአንድ ጊዜ የሚያነቃቃ ውስብስብ የአእምሮ ስልጠና እንደሆነና ብሎ ምግብ ማብሰል ምግብን ከማዘጋጀት ባለፈ አምስቱንም የሰውነት ህዋሳት ማለትም ማየት፣ ማሽተት፣ መቅመስ፣ መንካትና መስማትን በአንድ ጊዜ ስራ ላይ ስለሚያውል የአእምሮን የጽንሰ ሀሳብና የማስታወስ ችሎታ በእጅግ ያበለጽጋል ነው የተባለው። የቶኪዮ ሳይንስ ኢንስቲትዩት ተመራማሪዎች በተለይ እድሜያቸው 65 እና ከዚያ
በላይ የሆኑ 11000 አዋቂዎችን ለ6 ዓመታት በመከታተል ባደረጉት ጥናት በሳምንት ቢያንስ አንድ ጊዜ አዲስ ምግብ የሚያመስሉ ሰዎች በመርሳት በሽታ የመያዝ ዕድላቸው በ30 በመቶ ያነሰ መሆኑን አረጋግጠዋል። የጃፓን ጥናት እንደሚያሳየው በተለይ ምግብ ማብሰል አዲስ ለጀመሩ ሰዎች አእምሯቸው አዳዲስ ፈተናዎችን ስለሚጋፈጥ የመርሳት አደጋን የመቀነስ እድሉ እስከ 70 በመቶ የሚደርስ ሲሆን ይህም ተግባር የአእምሮን ማቀድ፣ ውሳኔ መስጠትና የጊዜ አጠቃቀም ብቃትን በእጅጉ እንደሚያሳድግም ተመላክቷል። በተጨማሪም በሃርቫርድ ዩኒቨርሲቲ የተደረጉ የአንትሮፖሎጂ ጥናቶች እንደሚያሳዩት የሰው ልጅ እሳትን ፈጥሮ ምግብ ማብሰል መጀመሩ ለአእምሯችን ማደግና የሰው ልጅ ይበልጥ ብልህ እንዲሆን ያስቻለ ዋናው የታሪክ ስርዓተ ለውጥ ምክንያት እንደሆነም ተገልጿል። የሰው ፂም የሚመስል የተፈጥሮ ጸጉር ያላት ድመት በኢንተርኔት ዓለም መነጋገሪያ ሆናለች። ምንም አይነት ሰው ሰራሽ ቅብ፣ የጸጉር ማስተካከል ወይም የፎቶ ማጭበርበር ሳይደረግባት በትክክል የሰውን ወፍራም ጥቁር ፂም የሚመስል የተፈጥሮ ጸጉር ይዛ የተወለደች ድመት በመላው ዓለም በሚገኙ የኢንተርኔት ተጠቃሚዎች ዘንድ ከፍተኛ መደነቅን ፈጥራለች። ይህ በድመቷ ገጽ ላይ የሚታየው ፂም ሙሉ በሙሉ ተፈጥሯዊ ሲሆን ድመቷ እያደገች ስትሄድ በዘረመል ምክንያት የተፈጠረ ልዩ የቆዳ ቀለም መዋቅር ውጤት ነው። ድመቶች በዘረመል ስብጥር ምክንያት እንደ ፂም፣ ቅንድብ፣ ልብ ቅርጽ፣ ጭንብልና የሰውን የፊት ገጽታ የሚመስሉ አስደናቂ የተፈጥሮ ምልክቶችን በጸጉራቸው ላይ ይዘው ሊወለዱ ይችላሉ። የዚች ድመት ፂም ግን እጅግ ማራኪና የተለየ ያደረገው ልክ እንደ ሰው ልጅ ፂም ግራና ቀኙ እኩል ተስተካክሎና በትክክል መሆን ባለበት ቦታ ላይ ተፈጥሮ ያቀለመችው በመሆኑ ነው። የሰው ልጅ አእምሮ በማንኛውም ነገር ላይ የሰው ልጅ መልክ ወይም የታወቁ ቅርጾችን ፈጥሮ የመለየት ተፈጥሯዊ ዝንባሌ ስላለው ድመቷን ስንመለከት አእምሯችን ወዲያውኑ ከሰው ፂም ጋር በማገናኘት ነገሩን እጅግ አስቂኝና የማይረሳ ያደርገዋል። ስትከታተሉ የቆያችሁት ከቻናል ዋን ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹን እየመራው ቆይታ ያደረኩት እኔ ኤፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜ